ሰላም የወኪል ሚዲያ ተከታታዮቻችን፣ መንግስት የሐዋላ አስተላላፊዎች ላይ ከባድ እርምጃ እንደሚወስድ አስጠንቅቋል። ከዚህ ጋር የወጡ አነጋጋሪ መረጃዎችን እናደርሳችኋለን። የምርጫ ቅስቀሳን በወቅቱ ለማድረግ ቅድመ ዝግጅቶችን ማጠናቀቃቸውን የፖለቲካ ፓርቲዎች ገልጸዋል። ሙሉ መረጃውን እናደርሳችኋለን። በድሬዳዋ አቅራቢያ በደረሰ ከባድ የባቡር አደጋ የበርካቶች ሕይወት አለፈ። የዓይን እማኞችን ምስክርነት የያዘ መረጃ እናጋራችኋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ዩራኒየም መኖሩን ተናግረዋል። ከዚህም ጋር ተያይዞ የተናገሯቸውን አነጋጋሪ ንግግሮች የምናደርሳችሁ ይሆናል። ቻናላችንን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። መንግስት ከባድ እርምጃ እንደሚወስድ አስጠነቀቀ። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በህገወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ መንግስት ከባድ እርምጃ እንደሚወስድ ገለጹ። የኢትዮጵያ ብሔራዊ ባንክ ከውጭ ሀገር ከሚገኙ ሐዋላ አስተላላፊ ድርጅቶችና ከንግድ ባንኮች ጋር በትብብር በመስራትና በሚወሰዱ ህጋዊ እርምጃዎች ዙሪያ ውይይት ባደረጉበት ወቅት መንግስት በርካታ የሐዋላ ገንዘብ አስተላላፊ ድርጅቶች ህጋዊ በሆነ መንገድ እየሰሩ በዘላቂነት በቢዝነስ ዘርፉ እንዲቆዩ ፍላጎት እንዳለው ተናግረዋል። ነገር ግን መንግስት በተደጋጋሚ ወደ ህጋዊ መንገድ እንዲገቡ ጥሪ ያደረገላቸውና ጥሪውን ያልተቀበሉ አንዳንድ የሐዋላ ገንዘብ አስተላላፊዎች መኖራቸውን ጠቁመዋል። ብሔራዊ ባንክ በእነዚህ ህገወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ በጥናትና በመናበብ ላይ የተመሰረተ ጠንካራ እርምጃ ለመውሰድ መዘጋጀቱን አስታውቀዋል። ገንዘብ በእነዚህ ህገወጥ ተቋማት በኩል የሚልኩ ዜጎች ከዚህ ድርጊታቸው ሊታቀቡ ይገባል ያሉት ዶክተር ኢዮብ አንዳንድ አስመጪና ላኪ ድርጅቶችም አሁን ላይ የሚወሰደውን እርምጃ አውቀው ሊጠነቀቁና ወደ ህጋዊ አሰራር ሊገቡ እንደሚገባ አሳስበዋል። በሀገር ደረጃ ሰፊ የውጭ ምንዛሬ ሀብት መኖሩን አንስተው ብሔራዊ ባንክ በአስተማማኝ ሁኔታ ይህን ሀብት እያቀረበ እንደሚገኝ አመልክተዋል። በዚህም መሰረት ለባንኮችም ይሁን ለሐዋላ አስተላላፊ ድርጅቶች አስፈላጊውን ድጋፍ እንደሚደረግ አረጋግጠዋል። የምርጫ ቅስቀሳን በወቅቱ ለማድረግ ቅድመ ዝግጅቶችን ማጠናቀቃቸውን የፖለቲካ ፓርቲዎች ገለጹ። አሁንም ግን በሀገሪቱ ምርጫ ለማድረግ አስቻይ ሁኔታ የለም ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ ምርጫ ለማከናወን የጊዜ ሰሌዳ ይፋ ማድረግና የተለያዩ ተግባራትን እንደሚያከናውን ይጠበቃል። ይህም ሲሆን 7ኛው ሀገር አቀፍ ምርጫ ለፌዴራልና ለክልል ምክር ቤት መቀመጫዎች እንዲሁም ለአዲስ አበባና ለድሬዳዋ ከተማ መስተዳደር ምክር ቤቶች ምርጫ እንደሚካሄድ ተጠባቂ ነው። የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ስራ አስፈጻሚ የሆኑት ምዕራፍ ይመር የህዝብን ድምጽ ለመግዛት ፖሊሲዎቻቸውን በይፋ የሚያስተዋውቁበትና በቃላቸው መሰረት ሊጠየቁ የሚችሉባቸውን ጉዳዮች የሚያነሱበት ብሎም ቃል የሚገቡበት በቃላቸውም መነሻነት በጊዜ ሂደት የሚዳኙበት መድረክ በጊዜው ለመጠቀም ቅድመ ዝግጅት ማድረጋቸውን ተናግረዋል። የአንድን ሀገራዊ ምርጫ ውጤት ከሚወስኑ አብይ ሂደቶች መካከል የምርጫ ቅስቀሳ ሂደት አንዱ ጉዳይ ነው ሲሉ ጠቁመዋል። በዚህም መሰረት ፓርቲያቸው በምረጡኝ ዘመቻው ወቅት ምን አይነት ርዕሰ ጉዳዮችን ማንሳት ይገባዋል፣ የትኞቹ አጀንዳዎች ቅድሚያ ሊሰጣቸው ይገባል ብለን የማየት ስራዎች ስንሰራ ነበር ብለዋል። በአንዳንድ አካባቢዎች ያሉ የጸጥታ ችግሮች በወቅቱ የምርጫ ቅስቀሳ ለማድረግ አስቻለ መሆኑን አንስተው መሰል ችግሮችን መንግስት የመቅረፍ ኃላፊነት እንዳለበት አብራርተዋል። እንደ ኢትዮጵያ ሁሉ ሀሳባቸውን አቀራርበው መሰባሰብ ያቃታቸው የፖለቲካ ፓርቲዎች በበዙበት ሀገር ህዝቡ ፓርቲዎችን በግልጽ ለመዳኘት የሚችልባቸውን መድረኮች ማግኘት አስቸጋሪ ነው ሲሉም ጠቁመዋል። በአሁኑ ወቅት ያሉት ፓርቲዎች በርካታ መሆናቸውን ጠቁመው ይህ መሆኑ ደግሞ መራጩን ህዝብ ከማደናገር ባለፈ በትላልቅ ሀገራዊ ጉዳዮች ወይም አጀንዳዎች ላይ እንዳያተኩሩ ያደርጋል ሲሉ ገልጸዋል። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ኃላፊ የሆኑት አቶ ይስሐቅ ወልዳይ በበኩላቸው በወቅቱ የይምረጡኝ ቅስቀሳ ለማድረግ መዘጋጀታቸውን አብራርተዋል። ነገር ግን አሁንም ቢሆን በሀገሪቱ ምርጫ ለማድረግ አስቻይ ሁኔታ የለም ያሉት ኃላፊው አስቻይ ሁኔታን የመፍጠር ግንባር ቀደም ኃላፊነት የመንግስት መሆኑን ጠቁመዋል። በዚህም መንግስት የታጠቁ ኃይሎች ወደ ድርድር የሚመጡበት ሁኔታዎችን ማመቻቸት እንዲሁም የዜጎች በሰላም ወጥቶ መግባት ማረጋገጥ ይገባዋል ሲሉ አሳስበዋል። እነዚህን ቅድመ ሁኔታዎችን በማሟላት ምርጫ ማድረግ ይገባል ያሉም ሲሆን ቅድመ ሁኔታዎች ሳይደረጉ ምርጫ መደረግ አለበት ብለው እንደማያምኑ አስረድተዋል። አክለውም ኢትዮጵያ ለ7ኛው ሀገራዊ ምርጫ ለማድረግ የወራት ዕድሜ ብቻ በሚቀራት በዚህ ወቅት የምርጫ ዋነኛ ተዋናይ ለሆኑት የፖለቲካ ፓርቲዎች የመጨረሻ ውድ ጊዜ ነው ብለዋል። ምክንያቱን ሲያስረዱም ለፖለቲካ ፓርቲዎች ውድድር
ከሚያደርጉበት አጀንዳዎች መካከል የመጀመሪያው የምርጫ ቅስቀሳ ጊዜ በመሆኑ ነው ሲሉ ጠቁመዋል። ይህንንም ጊዜ በአግባቡ ለመጠቀም መዘጋጀታቸውን አስታውቀዋል። በይፋ እንደሚጀመር የሚጠበቀው የምርጫ ቅስቀሳ ፓርቲዎች ከአባላትና ደጋፊዎቻቸው ጋር በዛ ባለ ቁጥር የሚገናኙበት መሆኑ ይታወቃል። ምርጫ ቅስቀሳ በምርጫ ሂደት ወሳኝ ከሚባሉ ሂደቶች አንዱ ነው። ስለሆነም ፓርቲዎች በምርጫ ቅስቀሳ ወቅት በዋና ዋና ጉዳዮች ላይ መሰረታቸውን አድርገው የምርጫ ሕጎችን በሚገባ ተገንዝበው ለራሳቸው ሕገ ደንብ ጭምር በመገዛት እንዲያከናውኑ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ ዩራኒየም መኖሩን ተናገሩ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ኒውክሌርን በሰላማዊ መንገድ ለመጠቀም ተጨባጭ እርምጃ እየወሰደች መሆኑን ከገለጹ 3 ሳምንታት በኋላ በኦሮሚያ ክልል ባሌ ዩራኒየም መኖሩን ተናግረዋል። ጠቅላይ ሚኒስትሩ ዩራኒየም መኖሩን የተናገሩት በኦሮሚያ ክልል ባሌ ዞን ከአሁንና የቀድሞ ባለስልጣናት ጋር በመሆን የሶፍ ዑመር ወግ በሚል ርዕስ ባካሄዱት ውይይት ነው። እኔ ይህን ቦታ የማየው እንደ ትምህርት ቤት ነው፣ ገና እንዳልነካነው ነገር ነው በማለት የገለጹት ጠቅላይ ሚኒስትሩ ከዩራኒየም ጀምሮ የነዳጅ ምልክቶችም አግኝተናል፣ ባሌ ውስጥ በጣም በርካታ ማዕድኖች አሉ ሲሉ ተደምጠዋል። ይህ የአብይ ንግግር የተሰማው ከ3 ሳምንታት በፊት በሩሲያ በተካሄደው የዓለም የአቶሚክ ሳምንት ጉባኤ ላይ ኢትዮጵያ የኒውክሌርን ቴክኖሎጂን በሰላማዊ መንገድ ለመጠቀም ተጨባጭ እርምጃዎችን እየወሰደች መሆኑን ከገለጹ በኋላ ነው። በዚህ ውይይት ዩራኒየሙን ለኒውክሌር ማመንጫነት መጠቀማቸውን ባይናገሩም ዩራኒየም ግን የኤሌክትሪክ ኃይልንና የጦር መሳሪያን ጨምሮ ለበርካታ ፍጆታዎች ማመንጫነት የሚውል መሆኑንም ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ መረጃ እንደሚያመላክት አዲስ ማለዳ ዘግቧል። የዓለም የገንዘብ ድርጅት የአፍሪካ ሀገራትን አስጠነቀቀ። የዓለም የገንዘብ ድርጅት IMF ከሰሃራ በታች ያሉ የአፍሪካ መንግስታት በጀታቸውን ለመሸፈን በአገር ውስጥ ባንኮች ላይ ጥገኝነታቸው እየጨመረ መምጣቱን አስታውቋል። ይህም ከአገር ውጭ ከሚበደሩት ብድር የበለጠ ከፍተኛ የወለድ ክፍያ እንዲከፍሉ ያደርጋቸዋል ያለው ባንኩ በአገር ውስጥ አበዳሪዎች ላይ አዲስ ጫና እየፈጠረ መሆኑንም በሪፖርቱ ገልጿል። IMF እና የዓለም ባንክ በዋሽንግተን ባካሄዱት ዓመታዊ ስብሰባ ያወጡት የቅርብ ጊዜ የቀጠናዊ ኢኮኖሚ ትንበያ የአገር ውስጥ የካፒታል ወጪ ከፍተኛ እንደሆነ ማሳየቱ ይታወሳል። በተጨማሪም የበርካታ የአገር ውስጥ የፋይናንስ ገበያዎች ያልዳበሩና የተከፋፈሉ በመሆናቸው ከፍተኛ የግብይት ወጪዎችና የብድር ስርጭቶች እንዳሉ አስፍሯል። በሌላ በኩል ሪፖርቱ የአገር ውስጥ ባንኮች የመንግስት ዕዳ ይዞታ ከሰሃራ በታች ባሉ የአፍሪካ ሀገራት ከቀሪው ዓለም በበለጠ በፍጥነት እያደገ መሆኑን አስታውቋል። ለዓመታት በከፍተኛ የብድር ወጪዎችና በኢኮኖሚያዊ አለመረጋጋት ምክንያት ከዓለም አቀፍ የካፒታል ገበያዎች ውጪ የቆዩ አንዳንድ የአፍሪካ ሀገሮች ከ2024 ጀምሮ ወደ ዓለም አቀፍ የቦንድ ገበያዎች በጥንቃቄ መመለስ ቢጀምሩም ብዙዎቹ አሁንም ዕዳ ውስጥ የመውደቅ ስጋት አለባቸው ሲል የዘገበው አፍሪካ ኒውስ ነው። ከ50 ሺህ በላይ ቤቶች ሊገነቡ መሆኑ ተሰማ። በመንግስት አስተባባሪነት ከ50 ሺህ በላይ ቤቶችን ለመገንባት የሚያስችል ዝግጅት ማጠናቀቁን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ገለጸ። ቢሮው ይህን የገለጸው በአዲስ አበባ ምክር ቤት ለመሬትና ግንባታ ጉዳዮች ቋሚ ኮሚቴ የ2018 በጀት ዓመት የአንደኛውን ሩብ ዓመት አፈጻጸሙን ባቀረበበት ወቅት ነው። ቢሮው በዝግጅት ምዕራፍ የቤት ልማት አማራጮችን በማስፋት የቤት አቅርቦቱን ማሳደግ የሚያስችል ተግባራትን ማከናወኑን የቢሮው ኃላፊ ወይዘሮ ቅድስት ኃይለ ጊዮርጊስ ጠቅሰው በዚህም በመንግስት አስተባባሪነት 50305 ቤቶችን በመንግስትና በግል አጋርነት ደግሞ 97000 ቤቶችን ለመገንባት የሚያስችል ዝግጅት ተጠናቋል ብለዋል። በማህበር የተደራጁ 65 ማህበራትም ከ5000 በላይ ቤቶች ግንባታን መጀመራቸውን የገለጹ ሲሆን የመንግስት ሰራተኞችን ከቤት ልማቱ ተጠቃሚ ለማድረግ የሚያስችል የዲዛይን ጥናት ማጠናቀቁንም አመላክተዋል። የመሬት ግንባታ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር አቶሚ አበበ በበኩላቸው ቢሮው የመምህራንን የቤት ልማት ጨምሮ የዜጎችን የመኖሪያ ቤት ጥያቄ ለመመለስ የጀመረው ተግባር የሚበረታታ ነው ብለዋል። ከደረጃ በታች ሲሰሩ በተገኙ በርካታ የምግብና ጤና ተቋማት ላይ እርምጃ ተወሰደ። ከደረጃ በታች ሲሰሩ በተገኙ 53 የሚሆኑ የምግብና የጤና ተቋማት ላይ እርምጃ መወሰዱን በአዲስ አበባ ከተማ የልደታ ቅርንጫፍ ጽሕፈት ቤት አስታውቋል። ቅርንጫፍ ጽሕፈት ቤቱ በ2018 በጀት ዓመት አንደኛ ሩብ ዓመት እቅድ አፈጻጸም ግምገማ ላይ በተቋማት ላይ ቁጥጥር በማድረግ ከ85276 ብር በላይ የሚገመቱ የምግብ፣ መጠጥ፣ ቁሳቁስና ትንባሆ ምርቶች መወገዳቸውን ገልጿል። የቅርንጫፍ ጽሕፈት ቤቱ ዋና ስራ አስኪያጅ አቶ በላይነህ ገብሩ በተደረጉ የቁጥጥር ስራዎች
ተቋማት ራሳቸውን ከትንባሆ ጭስ ነፃ በማድረግ ህብረተሰቡን ጉዳት ላይ ሊጥሉ የሚችሉ የአገልግሎት ጊዜ ያለፈባቸው ምርቶች በማስወገድ እንዲሁም በቁጥጥር የሚገኝባቸው ግኝቶች በግብረ መልስ ማስተካከያ በመውሰድ ወደ ስታንዳርድ መግባታቸውን አስረድተዋል። ዋና ስራ አስኪያጁ አያይዘውም ባለስልጣኑ ያለ ብቃት ማረጋገጫ ሲሰሩ የመጠቀሚያ ጊዜ ያለፈባቸው ምርቶችን ይዘው እንዲሁም መድኃኒቶችን ያለማዘዣ ሲሸጡ የተገኙና መሰል የተለያዩ ችግሮችን በቁጥጥር በመያዝ እርምጃዎች መውሰዱን ገልጸዋል። በተጨማሪም በየአካባቢው የሚስተዋሉ ለፀሐይ ተጋላጭ የሆኑ ምግቦች፣ ንጽህና የጎደላቸው የመንገድ ዳር ምግቦችና ሌሎችን ህገወጥ አሰራሮችን ለመከላከልና ለመቆጣጠር ማህበረሰቡ ከባለስልጣኑ ጎን እንዲቆም ጥሪ አቅርበዋል። በሶማሌ ክልል ሸኔ ከተማ ትላንት ሰኞ ጥቅምት 11 2018 ሌሊት በደረሰ የባቡር ግጭትና የመገልበጥ አደጋ ቢያንስ 15 ሰዎች ሞተው በ29 ሰዎች ላይ ጉዳት መድረሱን የሸኔ ወረዳ ለኢትዮጵያ ኢንሳይደር አስታወቀ። በተገለበጠው ባቡር ስር ያሉ ሰዎች ለማውጣት ጥረት እየተደረገ በመሆኑ የሟቾቹ ቁጥር ሊጨምር ይችላል ተብሏል። የትላንቱ የባቡር አደጋ የተከሰተው ከድሬዳዋ እስከ ደወሌ የባቡር አገልግሎት በሚሰጠው የህዝብና የጭነት ማጓጓዣ ላይ ነው። አደጋ የደረሰባቸው ባቡሮችና ፉርጎዎች በድሬዳዋ ደወሌ የምድር ባቡር ድርጅት ስር የሚተዳደሩ ናቸው። ትላንት ከሌሊቱ 8 ሰዓት ገደማ አደጋ የደረሰበት ባቡር መነሻውን ከደወሌ አድርጎ ወደ ድሬዳዋ ይጓዝ የነበረ መሆኑን በአካባቢው የነበሩ የዓይን እማኞች ለኢትዮጵያ ኢንሳይደር ገልጸዋል። ዘይት፣ ስኳርና ዱቄት የተጫነባቸው የባቡሩ ሁለቱ ፉርጎዎች ተንሸራተው ከመስመር በመውጣት ከድሬዳዋ አቅራቢያ በምትገኘው በሸኔ ከተማ ለአስቸኳይ ስራ ከቆመ ባቡር ጋር በመጋጨታቸው መገልበጣቸውን የዓይን እማኞቹ አስረድተዋል። በግጭቱና ይህንን ተከትሎ በደረሰ የባቡር መገልበጥ በአስቸኳይ ስራ ላይ የነበሩ ሰራተኞችና ከደወሌ ይመጣ በነበረው ባቡር ላይ የነበሩ መንገደኞች መሞታቸውን የዓይን እማኞች ተናግረዋል። በትላንቱ አደጋ 15 ሰዎች ህይወታቸውን ማጣታቸውንና በ29 ሰዎች ላይ ከባድና ቀላል ጉዳት መድረሱን የሸኔ ወረዳ አስተዳዳሪ አቶ ጅብሪል ኡመር ለኢትዮጵያ ኢንሳይደር አስታውቀዋል።